40 ምንጭ አበረ ነበር ጋይዝ። ከሆነ ቦታ ተዝናናችሁ ስትመለሱ ወደ የሚደብር ስሜት አለው። አይ ቲንክ ወደ ቤታችሁ ስትመለሱ በቃ እኔ እንኳን የወደፊት ባሌ ከገዛልኝ ብዬ ነበር አመጣጤ። ያው እስቲ አስብበታለሁ። በዚህ ጋር አላውቅም ለጥቅምሽ ነው ምናምን እንዳይለኝ አዞ ብላ ነው ዝሆን የሚመስል የሆነ ጎጆ ቤት what so guys ምን እንደምለብስ ግራ ገባኝ። እናቴ ተሞተን መሽለቅ አረግ እንዲሚከፍለው ያለኝም እንጂ ይሄንን አይቶ ወደፊት ባሊ መጡ ምናልባት ለስቶሊ ፕሮፖዝ ቢያደርግልኝ ይደብረኝ። ማገር ባህል የወንዚ ልጁ ግባል ጨዋታ ታማይለኔ የወንዚ ዋጥብ ከመቀነቷ በገበታው ስንቆጥር የዘር ልጆቻችን ህልሜ ነበር ካንቺ ቢሆን የኔ ግራ let's go ሰላም ጋይስ እንዴት ናችሁ? ዛሬ እስቲ አብራችሁኝ ባሉ ከአርባ ምንጭ መልስ እንግዲህ በጣም ደብሮናል ሁላችንም አናሽም። ምክንያቱም እዛ የነበረው እንትን የሆነ 5 ቀንም ብትሆን ትንሽ ቀንም ብትሆን ቆንጆ ጊዜ አሳልፈን ነበርና ስንመጣ ባክ ቱ ሪያሊቲ ትንሽ ደባሪ ነበረ። ደባሪ ነበረ። የምር ደብሮኛል እና ሌላንም ታንታኝቻት ነበር ስጠይቃት ትንሽ ደብሯታል እና የሆነ ቦታ ተዝናንታችሁ ስትመጡ ከሆነ ቦታ ተዝናናችሁ ስትመለሱ የሆነ የሚደብር ስሜት አለው። አይ ቲንክ ወደ ቤታችሁ ስትመለሱ በቃ አለፈ ለዛ ነበር ያ ሁሉ ምናምን ወጣችሁ ማለት ነው። ትንሽ ደባሪ ነበረ። ዛሬ አብራችሁኝ ዋሉ ለማለት ነው። ከሀመር መልስ ምን እንደማደርግ ታያችኋለሁ። ሰብስክራይብ ደግሞ ቪዲዮን እያደረጋችሁ ስትጀምሩ የደወል ምልክቱን ተጫኑ። ዝም ብለን ነጭ እንዳይሆን ነው እንጂ የመርሻሉ እያደረግን አይደለም። ዝም ብሎ እንዳይደብረው በሚለው ነው ሻዶው እናደርገው። ጋይስ ለምን ዋሻችኋለሁ ብዬ ለምን አልነግራችሁም? ዛሬ የማገኘው ጓደኛ ያለኝ ሴት ነው እንዳልነግራችሁ ግን ወሬ ለካ እንደ ወንድ አድርጌ ያስጀምርኩት። ማገኘው ሰው አለና ድሮ ነው የምንተዋወቀው እና መስሪያ ቤቱ ነው የምንሄደው ወይ ምንሄዳል ወይኔ እንደ ሴትም እንደ ወንድም አድርጌ አለማውራትን አልችልም እኔ የገባኝ ነገር እና ምንሄደው አብረን እናየው ማለት ሶ ጋይስ ይሄን ቶፕ ከጥቁር ሱሪ ጋር ለብስ ነው ያሰብኩት። አይ ሆፕ አብሬ ላይ እንዳሰብኩት እንደሚመጣ አወራለሁ። አክቲቪቲ አይዲያ ይሄ ነበር ይለኛል ግን በደንብ አላስገባሁትም እና ሰለቸኝና የቶፑን እንቀይራለን። ሶ ጋይስ ምን እንደምለብስ ግራ ገባኝ። በቃ እቺን ፒንክ ቶፕ ለብስኳት ግራ ገባኝ። ወይ ቀርተሻል? አይ ታባረ ለቆያ እሺ ቅጅ መጣ ለካችን ላረጋት ነው። she's simple ግን ያ ፒስ ነች። ሶ ጋይስ ሞዶ ፓስ ደርሷል። ሽቶ የሚቀባበሳ ተቃራ ሽቶ እንዴት እንደሞላ ሽቶአችን እንቀባ ፋፋ መለ እናንተ ምን አስተዋልኩ መሰላችሁ? ሀመር ዶርዜ ምናምን በነበርኩበት ሰዓት የቤቱ አሰራሮች በጣም ይገርም ነበር። ዶርዜ ማለት ነው። ዶርዜ የሆነ ፓርቱን አሳይቻችኋለሁ። የሆነ ዝሆን እንደውም ዩቲ ላይ ሳቀባት አዞ ብላ ነው ዝሆን የሚመስል የሆነ ጎጆ ቤት ላይክ የላቸዋለሁ። ብቻ አዩት ገብታችሁ ሀመር በጣም የሚገራርም ቤቶች አሉና እነሱን እያሰብኩ የእኛ ሀገር ቤት አሰራር እንዴት ነው? ከተማችን ላይ ምን አይነት ቤቶች አሉ? ምን አይነት ቤት ገንቢዎችም አሉ ብዬ ሳስብ ለምን ዛሬ ወጣ ብዬ አይታየት አላደርግም ብዬ አሰብኩኝ እና ዛሬ አንድ ጸዴ ቦታ ይዣቸው እንጂ ማሳያቸው ነው። ኧረ ብዙ ሽቶን ታጠንኩት እና አብረን የምናየው ይሆናል። የማገኘው ሰው አለና በዛው እሱም በደንብ የሚያሳደኝ ይሆናል። ያ አብረን እንሂድ። አውትፊት እዛ ካሳያቸዋለሁ። ሽቶችን ያወጥተናል። በቃ ግን ታጠንኩት። ወይ ታጠንኩት። አይ ስፕላሽ
ስለሚያወጣሽ ያወጣ ያ ሶ እስቲ አብረን ምን ያዩናል። አውትፊቱ ይሄን ይመስላል። ጫማዬ ፒንክ ነው ያደረኩት እንዴ ብራሰል ብዬ በጣም ረጅም ሂል ስለሆነ ልቀይረው ይችላል በኪስ ላይ አክላል ግን እንደዚህ ያ አለቀድ እና እስቲ ወጣናል። ሶ ሳር ቤት ነው የምሄደው። ያ ሶ ጋይስ መንገድ ጀምሬያለሁ። ባለፈው አርባ ምንጭ በነበርኩ ጊዜ ምን አስተዋልኩ መሰላችሁ? ዶርዜ ላይ እያስጎበኘን ሳለ ይሄ የቤቱ አሰራር ምን እየነገረን የቤቶች የሚሰሩት በቀርከሃ ነው። ውስጥ ደግሞ የራሳቸው ፓርቲሽን አላቸው። ሌላ ነገሮች አሉት እና ያገባ ሰው ጫጉላው የሚያሳልፍባት ትንሽዬ ቤት አለች። ቪዲዮ ላይ ካያችሁት ትንሽዬ ቤት አለች። እዛ ውስጥ ነው ጫጉላቸው የሚያሻል እንትን የሚሉት ማለት ነው። እንትን የሚሉት ምንድነው የሚያሳልፉት። ከዛ ከ3 ወር በኋላ ከዛ ቤት ይወጡና ወደ ተለቅ ያለ ቤት ይሰራላቸው። የሆነ ዙሩን ቅርጽ ያለው ቤት አለ አይደል? እንደ ወደ እሷ ቦታ ይገባልና ምን አሰብኩ እኔ እዚህ እኔ ከተማ ላይ ምን አይነት ቤት እንትን የሚሰራልኝ ባሌ ምን አይነት ቤት ይሁን የሚሰራልኝ እኔ ሲያገባ ለጫጉላይ አላውቅም። ማግባት እርግጠኛ አይደለም። ለማንኛውም ዛሬ ከተማችን ላይ ምን አይነት ቤት የሚሰሩ ሰዎች አሉ ምናምን የሚሉትን ነገሮች እናያለን። ምን አይነት አሰራር አለ፣ ምን አይነት ቤቶች አሉ ምናምን የሚሉትን ነገር እናያለን። እና እስቲ ይሄንን አይቶ የወደፊት ባል ይመጡ ምናልባት ገዝቶልኝ ፕሮፖዝ ቢያደርግልኝ ይደብረኛል። ታስባላችሁ? ፀሐዩ ቀቀለኝ ጋይስ እንደዚህ አይነት ነንሴንስ ሰራ። ማንኛውም አይ ቲንክ እኔ ባላገባም እንትን ባልልም ለእናንተ ግን አሪፍ ነው ብዬ ማስበውን እንትን ላሳያችሁ ነው። ተከታተሉ። ሶ ጋይስ ቅድም ያልኳችሁ ቦታ ደርሻለሁ። እዚህ ደግሞ የሚሰራ ጓደኛ አለኝ፣ ኦልድ ፍሬንድ አለኝ ያልኳችሁ አማንን። በዛው ከረጅም ጊዜ በኋላ ነው የማገኘውና አኳርድ ሊሆንብኝ ይችላል። ሶ አላውቅም ለጥቅምሽ ነው የምመጪው ምናምን እንዳይለኝ፣ ግን ማብራሪያ ልጠይቀው ነው የመጣሁት። ሶ አብረን ሄድ ሌትስ ጎ እንሂድ። በዚህ ጋር ሶ ጋይስ ቴምር ፕሮፐርቲስ ነው የሚገኘው። ያ ካም ኦን ኢን ለፍት ነው ደግሞ አጋጣሚ ነው። አይ ዲና ሰላም አገርጣኝ ኮዲ ሰላም ነበር አጣቀፈ ዲና ዘናነክ ዛሬ እና ዛሬ እስቲ ከአማን ጋር አሪፍ ቆይታ ይኖራል እና ስለ ቴምር ሊስቲንግ አንዳንድ ነገሮች ያሳየናል እና አብረን ለጥቅሜ ሲል ነው የምመጣው። እዚህ ልጃቻለሁ። ስለዚህ ለእነሱ ብዬ ነው የመጣው፣ ስለኔ ሳይሆን ለእነሱ። ችግር የለም። ቆንጆ ነበር። አርባ ምንጭ አበደ ነበር ጋይዝ። በጣም እንደምታይ ችግር የለም። አሪፍ ቤት ነው። እዚህ የተወሰነ ታብራራልኛለህ? እሺ እንገባለን። ችግር የለም። እንዴት ነሽ? አለሁልሽ። ሰላም ስራ ነኝ። ተስማምቶሽ? እንዴት አየሽ? አሪፍ ነው፣ ያምራል። ከውጭ ደስ ይላል። አላሳያቸውም ግን የውጭውን እናሳያቸዋለን። አዲስ ነው እንግዲህ ይህም በአንድ አመት ከ4 ወር እዚህ ያደረስነው ሳይት ነው። የመጀመሪያው ደግሞ ቪዲዮ ይኖራል፣ አሳይሻለሁ። ያኔም ስነግርሽ የነበረው በካሬ 57,000 ብር ሽጠው ነው የጨረስነው ሳይት ነው። ከ4 ወር ውስጥ እዚህ ደረጃ ደርሷል። በጣም አንድ አመት ከ4 ወር በጣም አጭር ጥሩ ፕሮግረስ ነው። በዚህ አጭር ጊዜ ውስጥ እንግዲህ እዚህ ደረጃ ደርሷል። አሁን ቀላሉ የፊኒሽንግ ስራ ነው፣ የፓርቲሽን ስራ፣ የፕላስተሪንግ ስራ ተመሳሳይ ስራዎች ናቸው። በአጭር ጊዜ ውስጥ ከተባለለት ጊዜ ቀድሞ ለማስረከብ እየተሰራ ነው። በጣም አሪፍ እንደዛ ነው እየሰራ ነው ያለው። ያኔ እንግዲህ ያ ነግሮኝ ነበረ። ያኔ አቅሙ አልነበረኝም። የአሁኑም ግን እስቲ እናስብበታለን። አሁን አዲስ ሳይት አውጥተናል። በካሬ ከ71,500 ብር ጀምሮ ብዙ አልጨመርም። ኦኬ ዋጋው ነው 71,500 በካሬ ሙሉ ክፍያው ለሚከፍሉ በዛ ዋጋ አውጥተናል። ጥሩ ሳይት ነው። እዚሁ ኤሪያ ላይ ነው፣ ሳር ቤት ላይ እንግዲህ ብዙ የትምህርት ቤት ዓለም አቀፍ ትምህርት ቤቶች ያሉበት፣ ኤምባሲዎች ከ100 በላይ ኤምባሲዎች ያሉበት
በጣም ቆንጆ ሳይት ነው። ዋና መንገድ ዳር ጊብሰን ትምህርት ቤት ፊት ለፊት እዛው ደግሞ ሲልክ ሮድ ሆስፒታል አለ። እምነት ተቋማት ብቲ የፈለግሽው ነገር ኢዝሊ አክሰስ የምታደርጊበት ኤሪያ ላይ ነው። ሳር ቤት እንግዲህ ብዙ ሰው ለመኖር የሚፈልጋል። በጣም ወይኔ እፈልጋለሁ፣ ማርያምን አሁን እፈልጋለሁ። እዛ ነው። አሁንም በአሪፍ ዋጋ ወጥተናል። 81 ካሬ ጀምሮ እስከ 153 ሰፊ ነው። ደግሞ አሁን ነው እዚህ ላይ አነስ ሲሉ ነበረ። በደንብ ሰፋ አድርገን ዲዛይኖችን ማሻሽለን ቆንጆ ሳይት ይዘን እየመጣን ነው። እሱን ደግሞ ገዝተሽ ነው የምትሄጂው። እኔ እንኳን የወደፊት ባሌ ከገዛልኝ ብዬ ነበር አመጣጤ። ያው እስቲ አስብበታለሁ። ችግር የለውም ካላለቀብሽ ችግር የለም። እሺ አሁን ማየት እንችላለን። እሺ እንየውና በደንብ ደግሞ እያየነው አስርታችኋለሁ። እና ያልኩሽ ክፍሌ ነው 153 ካሬ ሰፋ ያለ 3 መኝታ ነው። እንደምታየው ቪው ራሱ በጣም ያምራል። አሁን የሳር ቤትን ሜን ሮድ እያየሽ ምናምን በጣም ደስ ይላል። የጠዋት ፀሐይ በደንብ ያገኛል። ሰፊ ነው፣ ለቀቅ ያለ ነው። የራሱ ኪችን በኦፕንም በክሎዝድም ያው የኛ አበሾች ታውቂያለሽ፣ በርበሬው ነው ፊልተር ማድረግ ሰው ክሎዝድ ይፈልጋል። ብዙ ሰው ክሎዝድ ይፈልጋል። ያው ከበርበሬው ከምናምን ቅመማ ቅመም ብዙ ሰው ክሎዝድ ይፈልጋል። ያው ከበርበሬው ከምናምን ቅመማ ቅመም ምናምን የተነሳ የራሱ ክሎዝድ ኪችን አለው። በዛ በኩል ስቶር አለው። ያው የሰራተኛ ክፍልም ለብቻው ይኖራል። ጥሩ ተደርጎ እየተገነባ ነው። እንግዲህ ይሄ እንዳልኩሽ በ1 ዓመት ከ4 ወር እዚህ ደረጃ የደረሰ ሸጠን የጨረስነው ነው። እኔ ላስጎብኝሽ የኛውን የስቶሩን እዚህ ጋር ይሄኛው 2 መኝታ ቤት ነው፣ ሁለተኛ መኝታ ቤት። ይሄኛው እንደዚሁ መኝታ ቤት ነው። እዚህ ጋር ነው ኪችኑ ያልኩሽ። በጣም ሰፊ ደግሞ ሳሎን አለ። እዚህ ጋር ለቀቅ ያለ ሳሎን የገባንበት መኝታ ቤት ነው። ያ እሱ ማስተሩ ነው። ቅርታ ይሄ ደግሞ ሰፋ ያለ ሳሎን አለው። ለቀቅ ያለ ነው ሳሎኑ። እንግዲህ ቪውም ወደዛ በረንዳ ያለው የሚያምር በረንዳ አለው። ራሱን የቻለ ቆንጆ ቪው ይኖረዋል። በዚህ አይነት ነው እንግዲህ አሁን አዲስ አወጣን ያልኩሽ ሳይት ቀደም እዚሁ ወረድ ብሎ ቫቲካን ኤምባሲ ዝቅ ብሎ ጥሩ ሎኬሽን ላይ በካሬ ከ71500 ብር ጀምሮ እየሸጥን ነው ማለት ነው። ይሄኛው ተሽጧል። ይሄ ተሽጦ አልቋል እንዳለ ሙሉ ያን ሲጨቁጭቅሽ የነበረው ማለት ነው። እንዳመልጣችሁ ይሄ ተሽጦ አልቋል። እንግዲህ ይሄን ለማሳየት ነው ለኛም ስለዚህ የመጣ ነው። ያኛው ግን ጅማሬ ላይ ነው ወይስ? ጅማሬ ላይ ነው። በአጭር ጊዜ ውስጥ እንግዲህ ሰርተን ለማስረከብ ነው እየሰራን ያለ ነው። እንቅስቃሴውም ጥሩ ነው። በደንብ እየተንቀሳቀስን ያለ ነው። እንግዲህ ቴምር አሁን ላይ የማስረከብ ችግር ሳይሆን ጥሩ ነው። በጊዜ ማስረከብ እሱ ላይ ነው ያለና እሱ ላይ ነው ፎከስ አድርገን እየሰራን ያለን። ተመልካቾችሽ እንግዲህ ይሄንን አይተው ውጭ ያላችሁ በተለይ ውጭ ሀገር ያላችሁ ወጥቶ ወደዚህ እና እንትን በይ ከመረኝ ነው ላችሁ እናኔም ላክ ለግዛ። በዚህ አጋጣሚ ደግሞ ውጭ ሀገር ላሉት ደንበኞቻችን እዛው ባሉበት በዴችን ውብ መውሰድ ይችላሉ። ክፍያውንም እዛው ሆኖ መጨረስ የሚችሉበትን አማራጭ አመቻችተናል። እዛው ባሉበት መጨረስ ይችላሉ። በጣም አሪፍ ሰምተካ ውብን በዴችን ልግዛት። ሁሉም በዴችን እንልካለን። እንግዲህ በአንድ ዓመት ከ4 ካለቀ ያ እንግዲህ አይታወቅም። ያልቃል የሚባለው 3 ዓመት ውስጥ ነው። 3 ዓመት ነው ብለን ያስቀመጥነው ግን ከዛ ቀደም ብለን ስሪንክበር እያደረጋችሁ ነው። እናንተም ይሄ ድል እንዳያመልጣት ለመናገር ነው። ጥሩ ዜና አለኝ ብያችኋል ነበር የመጣሁት። ያው ጥሩ ዜና ይሄ ለእናንተ
ሶ ጋይስ እስካሁን የነበረውን አይታችኋል። አሁን ደግሞ ስለ አከፋፈሉ በደንብ ያስረዳል። እንዴት ነው ቅድመ ክፍያ አለው ወይስ ሙሉ ለሙሉ ነው የሚከፍሉት ምናምን የሚለውን ነገር እስቲ አንተ በደንብ ጠቅለል አድርገህ አስረዳቸው። ያ እሱን ክሊር ለማድረግ ያክል እንግዲህ 3 አይነት አማራጮች አሉ። ቅድም 71500 ያልኩሽ ሙሉን ለሚከፍል 100% ለሚከፍል ደንበኛ ዲስካውንት ተደርጎለት 7000 ማለት 110,000 ብር የነበረው 35ቱን ስታነሺለት 71500 ነው የሚሆነው። ለምሳሌ ለሚከፍሉት ሙሉ በሙሉ ካሹ ለሚከፍል ያ ማለት የ10 ሚሊዮን ብር ቤት አለኝ በልና 65% 6.5 ሚሊዮን ብር ይሆናል። የሚከፍለው 3.5 ሚሊዮን ብሩ ዲስካውንት ነው። ትልቅ ዲስካውንት። ስለዚህ አንደኛው አማራጭ ይሄ ነው። ሁለተኛው አማራጭ ደግሞ የሚሆነው 20% ቅድሚያ 20% ይከፍሉና የቤቱን የዋጋ 20% ቅድሚያ ይከፈልና ቀሪውን እንግዲህ በ16 ወር ቀስ ብለው በ3 ዓመት ተከፍለው የሚያልቅ ያ ማለት ያለምንም ወለድ ያለምንም ተጨማሪ የዋጋ ማስተካከያ በነበረው ዛሬ በከፈለው ለምሳሌ ታውቂዋለሽ የዶላር ዋጋ ነው ብዙ ነገር እኛ ሀገር ዋጋ የሚቀያየረው። ሶ የኮንስትራክሽን እቃዎች ደግሞ አብዛኞቹ በዶላር ተገዝተው ወደ ሀገር የሚገቡ ስለሆኑ ዶላር ሲጨምር ዋጋ የሚጨምር ነገር አለ ሌሎች ቦታዎች ላይ። እኛ ጋር ግን በዛሬ በከፈልሽው 20% ዛሬ ብትከፊ እስከ ዛሬ ዓመት ያለው ዋጋ ልዩነት ቢመጣ መጀመሪያ በከፈልሽው ነው ቀጣዮቹን ክፍያዎች የምትከፊው ማለት ነው። ኦኬ ሶ ለየት የሚያደርጋቸው ዶላር ቢጨምርም እነሱ ላይ ምንም አይነት የዋጋ ለውጥ አይኖርም ማለት ነው። ወለድ የለውም ጋይስ። ይሄንን ራስቸው ይሁን ምን ይሁን አላውቅም። በጣም ይሄ ነው እንጂ አሪፍ እንትን ትልቁ ኦፈር ነው ይሄ ነው። ስለዚህ 20% ቅድሚያ ለሚከፍል ቀጣዮቹ ላይ ምንም አይነት ዋጋ ጭማሪ አይኖርም። ቀስ እያለ በሚፈልገው ፕሮግራም እንዲከፍል ማድረግ ይቻላል። እኛም ደግሞ ባስቀመጥነው በግንባታው ሂደት ያስከፍላለን ማለት ነው። ሶስተኛው አማራጭ እንግዲህ ከፍ አድርጎ ለሚከፍሉ ደንበኞች ከ30% ጀምሮ ለሚከፍሉ ደንበኞች እስከ 25% ቅናሽ በየተርሙ እያደረገን እስከ 50% ለሚከፍሉ ደንበኞች ብዙ ቅናሾች አሉ። ስለዚህ ሶስቱም ያዋጣል። በዛ ላይ ሳር ቤት ነው። ሳር ቤት መሆኑን በቃ አንዘንጋው። ሳር ቤት ብቻ ነው እንዳይላችሁ ወይስ ሌላ ቦታስ አለ? ሌላ ቦታ አዲስ ያወጣ ነው ለሽያጭ አዋሬ ጥይት ቤት ጀርባ ላይ በጣም ቆንጆ ሎኬሽን ላይ ነው። እሱም እንግዲህ ቤተ መንግስት ጎረቤት ነው። ተጀምሯል ወይስ? እሱም ተጀምሯል። ጥሩ ፕሮግረስ ላይ ነው ያለው። የቁፋሮ ስራው አልቆ የመሰረት እየተጀመረ ነው ያለው። በ3 ዓመት የሚጠናቀቅ ነው። እሱም እንደዚሁ በካሬ ከ107,000 ብር እዛ ደግሞ ትንሽ ቀነስ አድርገን ነው ዋጋ ያወጣንለት ከ107,000 ብር ጀምሮ። አሁን እዚህ ያልኩሽ ሳር ቤት ላይ አለ ያልኩሽ ኦፈር በሙሉ እዛም አለ። ሙሉን ለሚከፍል በ65% በ35% ቅናሽ ሙሉ ካሽ አንዴ መክፈል ይችላል። ሁለተኛው አማራጭ ደግሞ በ20% ቅድሚያ ክፍያ ቀሪውን ቀስ ይባላል በ3 ዓመት መጨረስ ይችላል። ሶስተኛው አማራጭ ደግሞ በዛ አድርጎ ለሚከፍሉትን 25% ከሚከፍለው 25% ቅናሽ ይኖራል። ከሚከፍለው ላይ ነው። እሺ ሶ አሁን እናንተ ባላችሁት አሁን በ3 ዓመት ነው ያልቃል ያላችሁት። በ3 ዓመት ውስጥ ዲሊቨር ባታደርጉ ምን ይፈጠራል? አሪፍ ጥያቄ ነው። ለተመልካቾችሽም የሚሆን አሪፍ ጥያቄ ነው። ብዙ ጊዜ እኛ ሀገር ላይ ያሉ የሪል ስቴት አልሚዎች እንደ ኢሹ የሚነሳባቸው ነገር ይሄ ቴምር ሪል ስቴት ጋር ስትመጪ ግን አሁን ባለው ሁኔታ ቴምር ፕሮፐርቲስ የማስረከብ ያለማስረከብ ኢሹ አይደለም። አሁን ኳሊቲ እና ከጊዜው ቀድሞ በማስረከብ ላይ ሜል እየሰራ ያለ ኢንኬስ ግን ሊፈጠር ይችላል። እንደዚህ አይነት ነገር ከተፈጠረ እንኳን ውሉ ላይ በደንብ የተገለጸ ነገር አለ። ለእያንዳንዱ የቤት ባለቤት ላዘገየበት የሚቀጣው ቅጣት አለ። ካሳላቸው ማለት ክፍሎችና ካሶች አሉ። ግን ያ ሬር እኛ ጋር አይፈጠርም ለማለት ነው። ሞር ኳሊቲ ላይ እንደምታዩ እንግዲህ በ1 ዓመት ከ4 ወር በተቀመጠለት ጊዜ እንደውም ቀደም ብሎ ለማስረከብ የተሰራ ያለ ሳይት ላይ ነው ያለው። ስለዚህ ማስረከብ አለማስረከብ ቴምር ጋር ኢሹ አይደለም። ስለዚህ እሱን እንቶ ማለት ይቻላል። በቃ ይሄንን እሺ። ሌላው እንግዲህ የመኖሪያ አፓርትመንቱ ቴራሱ ላይ ሰፊ የሆነ የጋራ መገልገያ ለነዋሪዎች በሀዘንም በደስታም ጊዜ ሊጠቀሙበት የሚችሉ የሰፊ ቴራስ ይኖረዋል። የመጨረሻው ወለል ላይ እንዲሁም 4 ወለል የመኪና ማቆሚያ ይኖረዋል። የራሱ ፓርኪንግ ይኖረዋል ማለት ነው። 24 ሰዓት ለ7 ቀናት ያለማቋረጥ የሚሰሩ ጄኔሬተሮች ይገጠሙለታል። እንዲሁም የተያይዞ ደግሞ የኤሌክትሪክ መኪናዎች በስፋት እየተስተዋሉ ነው በከተማችን። እነሱንም የቻርጀር ቦታ የያዘ ነው የሚሆነው ማለት ነው።
እንግዲህ ከዚህ በፊትም ያስረከብናቸው ወደ 7 የሚጠጉ ሳይቶች አሉ። ኦንጎይንግ ፕሮግረስ ላይ ያሉ ሳይቶች አሉ። ወደ 6-7 የሚጠጉ ሳይቶች አሉ። ስለዚህ ግንባታ ላይ ነው፣ ስራ ላይ ነው ያለው። አሪፍ ነው በጣም። አሁን እሺ ባለ 1 መኝታ፣ ባለ 2 መኝታ እና ባለ 3 መኝታ ዋጋቸውን ብትነግራቸው። ለምሳሌ ያህል እንግዲህ 2 ቤቶች እንደ ምሳሌ ልውሰድልሽና ባለ 2 እና ባለ 3 መኝታ ነው ሳር ቤት ላይ እየሸጥን ያለ ነው። 81 ካሬ ትንሹ ነው። መካከለኛው ደግሞ 139 ካሬ ነው። 81 ካሬው ሙሉ ክፍያው 8.9 ሚሊዮን ልድገሙ። እሺ ድገም። 81 ካሬው ሙሉ ክፍያው 8.9 ሚሊዮን ብር ነው። ይሄ ሙሉ ክፍያ ነው። እንግዲህ ቅድም ያልኩሽ ይሄንን ሙሉ ለሚከፈል ሰው የ3 ሚሊዮን ብር ዲስካውንት አድርጎለት በ5.7 ካሽ ከፍሎ መውሰድ ይችላል ማለት ነው። በጣም አይ ካሹ አሁን ላይ እጄ ላይ የለም ክፈል የሚል ደግሞ በ8.9 ሚሊዮን የሆነና 20% ቅድሚያ ይከፍላል። ከዛ ደግሞ ምንም አይነት ስጋት አይኖርበትም። ዋጋ ቢጨምር ባይቀንስ ምንም አይነት ስጋት አይኖርበትም። ባለው በዋጋ 20% ቅድሚያ ይከፍልና ቀሪውን 3 ዓመት ቀስ እያለ መክፈል ይችላል ማለት ነው። ሁለተኛው አማራጭ 139 ካሬ ባለ 3 መኝታ ነው። ሰፋ ለቀቅ ያለ ነው። ቅድም እንዳየሽው አይነት ይሆንና እሱ አጠቃላይ ክፍያው 15.2 ሚሊዮን ብር አካባቢ ነው። ቆይ እንግዲህ 15 ሁለተኛው ያልኩሽ ደግሞ 139 ካሬ በ15.2 ሚሊዮን ብር ሙሉ ክፍያው። ይሄንን ለሚከፍል እንግዲህ የ5 ሚሊዮን ብር ዲስካውንት ተደርጎለት በ8.9 ሚሊዮን ብር ሙሉ ክፍል መውሰድ ይችላል። ካሽ ማለት ነው። 5 ሚሊዮን ብር ብዙ በጣም። ስለዚህ ካሽ ለያዘ ሰው አድቫንቴጅ አለው ማለት ነው። እንግዲህ ቅድም ያልኩሽ እዚህ አፓርትመንት ላይ ከ1 ዓመት ከ4 ወር በፊት የገዙ ሰዎች አሁን በጣም ያተረፉት። በካሬ 57,000 ብር ነበር የገዙት። አሁን ላይ ከ110,000 ብር በላይ ነው የሚሆነው። ያ ማለት እንግዲህ ከ100% በላይ ትርፍ አግኝተዋል። ይሄ ትልቅ እድል ነው። አሁን ላይ ደግሞ ለሚጀምሩ አዲስ ፕሮጀክት ለሚገዙ ደንበኞች አሁን ላይ በካሬ 71,500 ለሚከፍሉት ያው ትርፋማ ነው የሆኑት። ይሄ ጥያቄ የሌለው ትልቅ ገዝታችሁ መሸጥም ትችላላችሁ። አትርፎ መሸጥ ይቻላል። አትርፎ መሸጥ ማለት ነው። ሁለት አማራጭ ስላለው ግን ሳር ቤት ሆናችሁ ለምን ትሸጣላችሁ? ለምን ስሚ ከ100 በላይ ኤምባሲ ያለ የእምነት ተቋማት፣ ትምህርት ቤቶች፣ ኢንተርናሽናል አይሲኤስ እዚህ ቅርበት ላይ ነው ያለው። የእምነት ተቋማት ብዙ ነው ያሉት። በጣም ደስ ብለሽ መስጊድ፣ ቤተክርስቲያን ብዙ ነገር አለ እና ለኑሮ በጣም ፐርፌክት የሆነ የሚመች ቦታ ነው። ብዙ ሰው ለኑሮ የሚፈልገው አይነት ኤሪያ ስለሆነ ያዋሪው ሌላ እንግዲህ ቃሊቲ ገላንም የንግድ ሱቆች ይዘን መጥተናል። በ2 ዓመት የሚጠናቀቅ በጣም ቆንጆ ከ300 ብሎክ በላይ ያለበት ኤሪያ ነው። እንግዲህ ቃሊቲ ኮንዶሚኒየም 300 ብሎክ ማለት ከ150,000 ነዋሪ በላይ አለ እዛ ኤሪያ ላይ። ስለዚህ እዛ አካባቢ ላይ ደግሞ የንግድ ሱቅ መያዝ ማለት ደግሞ ትልቅ አድቫንቴጅ ነው። ሾፒንግ ሞል ነው ራሱን የቻለ ዘመናዊ ሾፒንግ ሞል ነው የሚገነባው እዛ አካባቢ ላይ። እንግዲህ ለቢዝነስ በጣም ተመራጭ ቦታ ላይ ይዘን እየመጣን ነው። አያት ላይ ሳይቶች አሉን። አያት ፈረስ ቤት ቆንጆ ሳይት አለን። ኮንዶሚኒየም ኤሪያ ላይ ያልኩሽ የንግድ ሱቅ እንግዲህ ከ500,000 ብር ቅድመ ክፍያ ጀምሮ ቀሪውን በ2 ዓመት ከፍሎ መጨረስ ይቻላል። እንግዲህ የንግድ ሱቆቹም ላይ የአፓርትመንቱ ቤቶቹ ላይ ተመሳሳይ ነው አከፋፈል ሲስተማችን። ምንም አይነት ወለድ የለውም። የዋጋ ማስተካከያ አይኖርም። በተከፈለው ዛሬ በተከፈለው እስከ 2 ዓመት በዛው ያልቃል ማለት ነው። ሌሎች እንግዲህ አያት አለን። ፒያሳም የመኖሪያ አፓርትመንት አለን። ፒያሳ ሊሴ ትምህርት ቤት ኤሪያ ላይ 1 ብሎክ አለን። 1 ብሎኮች አሉን። ፒያሳውን አይቻል። ቴምር ፕሮፐርቲ ላይ እንግዲህ ስትኖሩ ልጆች ምናምን ካሏችሁ ምንም ሀሳብ አይኖርባችሁም ለመጫወቻ። እንደምታዩት ታች ላይ ፕሌይግራውንድ አለና እንደፈለጉ ወጥተው ተጫውተው መግባት ይችላሉ። ሴፍም ጭምር ነው። ሶ ጋይስ እዚህ የነበረን ቆይታ ጨርሰናል። እኛ ደግሞ ወደ ቫቲካን ኤምባሲ ያለውን ብራንች ሄደን እናየዋለን። ከሱ ጋር ከአማን ጋር እንግዲህ ጨርሻለሁ። አማን ተስተላልፎ መልእክት አለ። አማን በጣም ተመልካቾች ሄዷል። ተመልካቾች በጣም ነው የምናደንቃት። ያው ወልድ ፍሬንድ እንዲመስል ነበር። ድሮ ግን ተጫዋች ምናምን ነበር። ዝምተኛ ነበር። ወይ የሚያቀኝ ያቀኛል። ቲክቶክ ላይ ስናያት እኛም ገርሞናል፣ ደንግጠን። ስለዚህ ተመልካቾችሽም አማን ብለው ሙሉ መረጃ መውሰድ ይችላሉ። አፓርትመንት ቤት ለመግዛት ፕላን ያላቸው ማማከር የሚፈልጉ በ0980 12 14 11 ላይ ደውሉ ትችላላችሁ። ቴሌግራም ቀጥታ መደወል ትችላላችሁ። ጽፍላችኋለሁ። እዚህ ጋር አስገባላችኋለሁ። አማን ስላገኘሁሽ ደስ ብሎኛል። እኔም እንደዛ በጣም ሌላ ጊዜ ደግሞ ሰፊ እንገናኛለን።
ሶ ጋይስ እኛ ወደ ቫቲካን ኤምባሲ ጋር ያለውን ሳይት ደግሞ አይተነው ምን ላይ ይሆናል ማለት ነው። አብራችሁ ነው። ሶ ጋይስ እየሄድን ነው። ከአሁን ካለንበት ብዙ አይርቅም፣ ትንሽ ነው የምንሄደው እና አብራችሁ ሰብስክራይብ ያደረጋችሁ ይሄን ቪዲዮ ተከታተሉ። እንግዲህ በአመት ከ4 ወር ነው እንደዚህ ሆነ። ሶ ጋይስ አይ ቲንክ ዝግ ነው መሰለኝ እና ከውጭ ነው ማየት የምንችለው። ይሄ ነው አረግኝ የምር ማለት ነው። ካሽ ያላችሁ ሰዎች የምር እግዚአብሔርን አስቡበት። ቅናሹን ሰምታችኋል? 3 ሚሊዮን 5 ሚሊዮን አይደለም ቶሎ ጥሩ ሀሳባቸው ሳይገኝ እኔ አሁን ካሽ ቢኖረኝ ይኸው እናቴ ተሞተን መሽለጥ አረግ እንዲሚከፍለው የለኝም እንጂ ይሄ ነው። በጣም አሪፍ ነው። በቃ አስፋልት ዳር ነው። በጣም ሴፍ ነው። የካሽ እጥረት እኮ ነው ግን ያሉት አማራጮች በጣም አሪፍ ናቸው። ብር ቢኖረኝ አሳያችሁ ነበር። ብር ቢኖረኝ ፎክሬ አልቀርም። ሶ ጋይስ አሁን ያለነው ቫቲካን ኤምባሲ ጋር ያለው እንትን ነን ምሮ ሳይት ነን ጋይስ። በጣም በቃ አስፋልት መሀል ነው። እኔ እግዚአብሔር የብር ጉዳይ ነው እንዳልገዛ የሚያደርገኝ የካሽ ጉዳይ ነው እንጂ እገዛለሁ። እና ይሄ አትሊስት የመጀመሪያ ሙሉ ለሙሉ ካሽ መክፈል ባልችልም የቀጣዩን ግን ማስብበት ይሆናል። ጠርቀምቀም አድርጌ ይመጣ ይመኛል እና ነው ያው የሚያልቀው በ3 አመት ስለሆነ ለእናንተ በጣም አሪፍ ነው ብዬ አስባለሁ። የቀድሙን ደግሞ አይታችኋል። የተሰራው እንግዲህ በ1 አመት ከ4 ወር ነው የቀድሙ። በ1 አመት ከ4 ወር 3 አመትም ላይፈጅ ይችላል። 3 አመት ዝም ብሎ ጀስት ታይም ገደብ ነው እና ይሄን ለማለት ነው። ቪዲዮውን ስለተከታተላችሁ በጣም አመሰግናለሁ። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። መግዛት የምትፈልጉ ደግሞ ስልክ ቁጥሩን እዚህ ጋር አስቀምጥላችኋለሁ። ያማንን ደውላችሁ መግዛት ትችላላችሁ። ወይም ማማከር አገልግሎት የምትፈልጉ ከሆነ ያማንን ስልክ እዚህ ጋር አስቀምጥላችኋለሁ። ሶ ዩቲዩብ ይሄን ይመስል ነበር። ወዳችኋለሁ። ቻው